ማንኛውም አገልግሎት የሚሰጥ ነገር ሁሉ የመስራት አቅሙ እየቀነሰና እየተዳከመ እንደሚሄደው አእምሯችንም ቀስ በቀስ አቅሙን እያጣ መሄዱ አይቀሬ ነው። አንድን ነገር ለመስራት ስትሞክሩ ትኩረት ማጣት፣ አስፈላጊና ወሳኝ ነገር ለማስታወስ ስትሞክሩ ማስታወስ አለመቻል፣ ቀላል የሚባሉ ስራዎችን በሚፈልገው ጊዜ ሰርቶ አለመጨረስና ሌሎችም ችግሮች አሁን ላይ እያጋጠሟችሁ ከሆነ በትክክል አእምሯችሁ እድሳት ያስፈልገዋል ማለት ነው። በዚህ ቪዲዮ አንድ ሰው ያጣውን የአእምሮ ትኩረት መልሶ ለማግኘት ማድረግ ያለበትን በኒውሮ ሳይኮሎጂስቶች የተረጋገጡ 6 ሳይንሳዊ ዘዴዎችን በጥልቀት እንመለከታለን። 6ቱም እጅግ በጣም አስፈላጊ ስለሆኑ ቪዲዮውን እስከ መጨረሻ መመልከታችሁን እንዳትረሱ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩ። በተለይ በዚህ በሶሻል ሚዲያ ዘመን የአብዛኛው ሰው አእምሮ በሚያስገርም ፍጥነት ትኩረቱን ሃይጃክ እየተደረገ ነው ወይም እየተሰረቀ ነው። በየቀኑ በምታደርጉት የማህበራዊ ሚዲያ ስክሮል እንዲሁም ከአንደኛው ቪዲዮ ወደ ሌላኛው ቪዲዮ ወይም ከአንደኛው ጽሑፍ ወደ ሌላኛው ጽሑፍ ስትሄዱ ማለትም ትኩረታችሁን በፍጥነት በምትቀያየሩበት በእያንዳንዱ ጊዜ ሳይታወቃችሁ የአንጎላችሁን የመቆጣጠር አቅም አሳልፋችሁ እየሰጣችሁት ነው። ትኩረት ማድረግ፣ በግልጽ ማሰብ ወይም በፊት በቀላሉ ታስታውሷቸው የነበሩትን ነገሮች ማስታወስ ከጊዜ ወደ ጊዜ እየከበዳችሁ ይመጣል ማለት ነው። ባለሙያዎች እንደሚሉት አሁን ላይ አንድ ሰው በአማካይ በአንድ ጊዜ ወይም በአንድ ነገር ላይ ከ9 ሴኮንዶች በላይ እንኳን ማተኮር አይችልም ይላሉ። ይህ እጅግ አስፈሪ ነው። ለመቀየር ፍላጎቱ ስለሌለን ሳይሆን ትኩረታችን እያንዳንዱን የአጭር ጊዜ ደስታ የሚሰጡንን ነገሮች እንዲያሳድድ ስለሰለጠነ ነው። እናም ይህ ለረጅም ጊዜ ከቆየ ከፍተኛ ዋጋ ያስከፍላቸዋል። የመማር ችሎታን ይቀንሳል፣ መረጃን የማስታወስ አቅምን ያዳክማል፣ እንዲሁም ማሳካት የምንፈልጋቸውን ግቦች ከጊዜ ወደ ጊዜ እየራቁብን ይሄዳሉ። ምክንያቱ ደግሞ ነገሮችን ትኩረት በማድረግ መስራት ስለማንችል ነው። ስለዚህ አሁን ትኩረታችሁን መልሳችሁ ለማግኘት የሚያስችሏችሁን ዘዴዎች አንድ ባንድ እንመልከት። ትኩረትን መልሶ ለመቆጣጠር የመጀመሪያው እርምጃ ግንዛቤ ወይም አዌርነስ ነው። ኒውሮ ሳይኮሎጂስቶች እንደሚሉት አብዛኛው ሰው ትኩረቱ ምን ያህል እንደሚከፋፈል ወይም እንደሚሰረቅ እንኳን በትክክል አይገነዘብም። ትኩረታችንን ምን እንደሚሰርቀን ማወቅ ካልቻልን ደግሞ ችግሩን ለማስተካከል ከየት መጀመር እንዳለብን ማወቅ አንችልም። ይኸውላችሁ ትኩረታችንን የሚከፋፍሉ ነገሮች በቀላሉ ማወቅ የማንችላቸውና እጅግ አደገኛ የምንላቸው ናቸው። በስውር ማንም ሳያስተውላቸው ነገሮችን በጥንቃቄና ውጤታማ በሆነ መንገድ እንዳንሰራ የማድረግ ኃይል አላቸው። በጥናት እንደተረጋገጠው አንድ ሰው በቀን በአማካይ ቢያንስ 96 ጊዜ ስልኩን ይፈትሻል። ይህ ማለት በየ10 ደቂቃው ስልኩን ይነካል ማለት ነው። ስለዚህ አብዛኛው ሰው በቀን ከ7 ሰዓት በላይ የስክሪን ጊዜ ወይም ስክሪን ታይም አለው። ይህ ተደማምሮ በአመት ከ100 ቀናት በላይ ይሆናል። ይህ ማለት ከህይወታችሁ ውስጥ በአመት ከ3 ወራት በላይ የሚሆነው ጊዜ ለማይጠቅም ፍጆታ ወይም ፓሲቭ ኮንሰምፕሽን ባክኗል ማለት ነው። ታዲያ አሁን ራሳችሁን ጠይቁ። በእነዚህ በባከኑ 100 ቀናት ውስጥ ለህይወታችሁ የሚጠቅም ነገር ምን ማድረግ ትችሉ ነበር? ስለዚህ ችግሩ የጊዜ ጥረት ሳይሆን ትኩረት ያለ ማድረግ ነው ብለን መደምደም እንችላለን። ታዲያ አሁን በስልክ ከሆነ እያያችሁኝ ያላችሁት ስልካችሁን በማየት ዛሬ ማለትም አሁን እስካላችሁበት ሰዓት ድረስ ስልካችሁ ላይ ምን ያህል ሰዓት እንዳጠፋችሁ መመልከት ትችላላችሁ። እሱን ለማድረግ ቀጥታ ሁላችሁም ስልካችሁ ሴቲንግ ላይ ትገቡና ወደ ታች ስክሮል በማድረግ ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮልስ የሚል ታገኛላችሁ። ከዛም እሱን በመንካት የምትፈልጉትን መረጃ ይሰጣችኋል። ከፈለጋችሁ በሳምንት ውስጥ ስልክ ላይ የቆያችሁበትን ሰዓት ማየትም ትችላላችሁ። ለአሁኑ ግን ሁላችሁም ዛሬ ምን ያህል ሰዓት እንዳጠፋችሁ በመመልከት ኮሜንት ስር ጻፉልኝ። ይህንን ማድረጋችሁ ለምንድነው የሚጠቅመን ካላችሁም አንዴ ያጠፋችሁት ያለውን ጊዜ ካያችሁትና ከተገነዘባችሁት በኋላ ነገሩን ችላ ማለት አትችሉም። ትኩረታችሁን ለመጠበቅና መልሶ ለማግኘት አንድ እርምጃ ሄዳችሁ ማለት ነው። ትናንሽ የሚመስሉ ልማዶች ምን ያህል ከህይወታችሁ ላይ ጊዜያችሁን እየበሉ እንደሆነ መገንዘብ ትጀምራላችሁ። ሁለተኛው እርምጃ በአንድ ጊዜ ብዙ ነገሮችን ማከናወን አቁሙ። በአንድ ጊዜ ብዙ ነገሮችን መስራት ወይም ማከናወን የስኬትና ጤናማ እድገት ምልክት ነው ብላችሁ ልታስቡ ትችላላችሁ። ምክንያቱም ራሳችሁን በብዙ ነገር ስለምትወጥሩት፣ በፍጥነት ስለምትንቀሳቀሱና ብዙ ነገሮችን በአንድ ጊዜ ስለምትነካኩ የስኬታማነት ስሜት በውስጣችሁ ያድራል። ነገር ግን እውነታው ሙሉ በሙሉ የተለየ ነው። ከአንድ ተግባር ወደ ሌላ ተግባር በተሸጋገራችሁ ቁጥር አእምሯችሁ ከባድ ዋጋ ይከፍላል። ጥናቶች እንደሚያሳዩት የምትሰሯቸውን ስራ መቀያየርና በአንድ ጊዜ ብዙ ነገሮችን መንካት የመስራት አቅማችሁን እስከ 40% ሊቀንሰው ይችላል። ሳታስተውሉት የማሰብ ፍጥነታችሁ እየቀነሰ ይመጣል። ከዛም እያደጉ የሚሄዱ ትናንሽ ስህተቶችን መስራት ትጀምራላችሁ ማለት ነው። ይኸውላችሁ
አንድ ኮምፒውተር ላይ በአንድ ጊዜ ብዙ ታስኮችን ብትከፍቱ ኮምፒውተሩ መቋቋም ያቅተውና ቢዚ መሆን ይጀምራል። ከዛም ስታክ ያደርጋል ማለት ነው። የአእምሮ ተግባርም ተመሳሳይ ነው። የአንጎላችሁ ወርኪንግ ሜሞሪ በአንድ ጊዜ ብዙ ነገሮችን ለመያዝ ስለሚሞክር ከመጠን በላይ ይጨናነቃል። እናም ይህ የዕለት ተዕለት ልማድ ሆኖ የሚቀጥል ከሆነ የረጅም ጊዜ ውጤቱ የበለጠ አደገኛና ጎጂ ይሆናል። ከረጅም ጊዜ በኋላ የአእምሯችሁን የመገንዘብ አቅም ወይም አይኪው ሊቀንሰው ይችላል። ምክንያቱም አእምሯችሁ ጠንካራ ሆኖ ለማደግ የሚያስፈልገውን ጥልቅ ትኩረት ፈጽሞ ስለማያገኝ ነው። ለዚህ ነው በአንድ ጊዜ በአንድ ተግባር ላይ ብቻ ማተኮር ወይም ሲንግል ታስኪንግ በጣም አስፈላጊ የሆነው። በአንድ ጊዜ በአንድ ነገር ላይ ብቻ ስታተኩሩ አእምሯችሁ ወደ ጥልቅና በግልጽ ነገሮችን የመረዳት ደረጃ ይሸጋገራል። መረጃን በበለጠ ፍጥነት ፕሮሰስ ማድረግ ይችላል። እንዲሁም ብዙ ነገሮችን በቀላሉ የማስታወስ አቅሙ ያድጋል። ብዙ ያላለቁ ሐሳቦችን በአንድ ጊዜ ስለማያስተናግድ የሚሰማችሁ ውጥረት ይቀንሳል። ስለዚህ ምናልባት ስብሰባ ላይ ስትሆኑ፣ ስታነቡ ወይም አስፈላጊ ስራ ስትሰሩ ረብሻዎችን ለማስወገድ ሞክሩ። በአንድ ጊዜ በኮምፒውተር ወይም በስልካችሁ አላስፈላጊ የሆኑ ነገሮችን አትክፈቱ። የኖቲፊኬሽን ድምጾችን አጥፉ። ከዛም ሙሉ ትኩረታችሁን እየሰራችሁት ባላችሁት ነገር ላይ ብቻ አድርጉ። ታዲያ ያንን ማድረግ ሲችሉ አእምሯችሁ ለመማር ሐሳቦችን ለማግኘትና በከፍተኛ ብቃት ለመስራት የሚያስፈልገውን ምቹ ሁኔታ ተፈጥሮለታላችሁ ማለት ነው። ሶስተኛው እርምጃ በቀን ውስጥ 3 ነገሮችን ብቻ ለማከናወን እቅድ አውጡ። አሁን ደግሞ በየቀኑ ማከናወን ያለባችሁን 3 ነገሮች ብቻ በመምረጥ እንዴት በትኩረት ማከናወን እንደምትችሉ እናያለን። አእምሯችሁን ተቆጥሮ በማያልቅ እቅድ ሳታጨናንቁ በቀን 3 ዋና የምትሏቸውን ስራዎች መመዝገብ። ከዛም እያንዳንዱን ተግባር ክብደቱን ወይም ለመስራት የሚወስድባችሁን ጊዜና አቅም መሰረት አድርጋችሁ በደረጃ ማስቀመጥ፣ ማለትም ከፍተኛ፣ መካከለኛና ዝቅተኛ ብላችሁ ማስቀመጥ ይኖርባችኋል። ያ ማለት ትንሽ ጉልበት የሚጠይቀው ትንሽ ትኩረት ብቻ ሊያስፈልገው ይችላል ማለት ነው። ስለዚህ በጣም ከባድ የሆነውን ተግባር የመስራት አቅማችሁ በተፈጥሮ ከፍ በሚልበት ወይም ኢነርጂያችሁ ጥሩ በሚሆንበት ሰዓት ላይ እንድትሰሩት አድርጋችሁ ማስቀመጥ። ምናልባትም ለብዙ ሰዎች ያ ኢነርጂ የሚኖረው ሁሉም ሰው በተኛበትና ነገሮች ጸጥ ባሉበት ማለትም ጠዋት ላይ ሊሆን ይችላል። ለሌሎች ሰዎች ደግሞ ከሰዓት በኋላ ወይም ምሽት ላይ ሊሆን ይችላል። ይህ ለህይወታችሁ በጣም አስፈላጊ ነው። ምክንያቱም ቀናችሁን በእቅድ ስትጀምሩትና የተደራጀ ሲሆን ልታሳኩት ያሰባችሁትን ነገር ለመፈጸም እጅግ በጣም ቀላል ያደርገዋል። አእምሯችሁ በትክክል ምን ማድረግ እንዳለበትና መቼ ማድረግ እንዳለበት ሲያውቅ ውሳኔ ለመስጠት ጉልበት አያባክንም። እንዲሁም ትኩረታችሁን ጠብቃችሁ በማከናወን ውጤታማነታችሁን እንዲሁ ተፈጥሯዊ በሆነ መንገድ ይጨምርላችኋል ማለት ነው። አራተኛው እርምጃ ታይም ቦክሲንግ ቴክኒክ መጠቀም። አእምሯችሁ ተግባራችሁን መቼ እንደሚጀምርና መቼ እንደሚያቆም በትክክል ሲያውቅ በተሻለ ሁኔታ ለመስራት ዝግጁ ይሆናል። ለዚህም ነው ታይም ቦክሲንግ በጣም ጥሩና ውጤታማ የሆነው። ታይም ቦክሲንግ ምን ማለት ነው ካላችሁኝ፣ በቀናችሁ ውስጥ ለተወሰነ ጊዜ ከሰራችሁ በኋላ አጭር እረፍት መውሰድ ማለት ነው። ለምሳሌ ከ25 እስከ 40 ደቂቃዎች ምንም ትኩረት የሚከፋፍል ነገር በሌለበት ትኩረታችሁን ጠብቃችሁ ትሰሩና ከዚያም ለ5 ወይም ለ10 ደቂቃዎች ያህል እረፍት መውሰድ። ታዲያ በዚህ ደቂቃ በፍጹም ስልካችሁን መንካት የለባችሁም። ተፈጥሯዊ የሆነ ማረፍ ስሜት እንዲሰማችሁ ወደ ውጭ በመውጣት አየር መቀበልና ሰውነታችሁን ዘና ለማድረግ መሞከር ይኖርባችኋል። ከዛም ተመልሳችሁ እረፍት ባደረገ አእምሮ ወደ ጉዳያችሁ መግባት። ያሰባችሁትን ነገር እስከምትጨርሱ ድረስ በዚህ መንገድ ስራችሁን ማከናወን ትችላላችሁ። በየቀኑ ይህንን ባደረጋችሁ ቁጥር አእምሯችሁን ለአንድ ተግባር ብቻ ረዘም ላለ ጊዜ እንዲቆይ ያሰለጥነዋል። ከዛም የበለጠ ውጤታማ እንድትሆኑ ያግዛችኋል ማለት ነው። አእምሯችሁ መቼ መስራትና መቼ ማረፍ እንዳለበት በትክክል ሲያውቅ ትኩረት ለማድረግ ቀላል እየሆነለት ይመጣል። አምስተኛው እርምጃ ዕለታዊ ቀላል የአእምሮ ልምምዶችን በማድረግ የትኩረት ጡንቻን ማሰልጠን። የአእምሮ ትኩረት ልክ እንደ ጡንቻ ነው። ባሰለጠናችሁት ቁጥር መጠንከር ይችላል። አጫጭርና ቀላል የአእምሮ እንቅስቃሴዎችን በመጠቀም ትኩረታችሁን ከበፊቱ የተሻለ ማድረግ እንደሚቻል በተግባር የተረጋገጠ ነው። ለምሳሌ እንቆቅልሾችን መለማመድ፣ የቃላት ጨዋታዎችን መጫወት፣ ሱዶኩ የተባለውን ጌም መሞከር፣ ቼዝ መጫወት ወይም በቀላሉ ያለ ስልክ ማንበብን መሞከር የመሳሰሉት የአእምሮ ልምምዶች እጅግ አስፈላጊና አእምሮን በብዙ እጥፍ ማደስ የሚችሉ ናቸው። በቀን ለ10 ደቂቃ ብቻ የተጠናከረ የአእምሮ ልምምድ ማድረግ የሥራ ማስታወስ ችሎታችሁን ሊያሻሽልና ለረጅም ጊዜ ትኩረት ማድረግ እንድትችሉ ያግዛል። ከዚህ በተጨማሪ የትኩረት ጡንቻዎችን ለመገንባት ከኤሌክትሮኒክስ ነፃ የሆነ በተፈጥሮ ውስጥ መጓዝ ወይም ወክ ማድረግ። ጥናቶች እንደሚያሳዩት ተፈጥሮ የማስታወስ ችሎታንና ትኩረትን በ20% ያህል ያሻሽላል። ይህ ሶፍት ፋሲኔሽን የሚባለው ውጤት ትኩረታችሁን በቀስታ በመያዝና ፕሪፍሮንታል ኮርቴክስ የሚባለውን የአንጎል ክፍል እረፍት የማግኘት እድል ይሰጠዋል።
ሌላው ደግሞ በየቀኑ ጥንቃቄ የተሞላበት ያተነፋፈስ ልምምድ ማድረግ። ጸጥ ያለ ቦታ ላይ በመቀመጥ ረዘም ያለ ትንፋሽ ማውጣትና በቀስታ መተንፈስን መለማመድ። ይህን ማድረግ ስትችሉ ከጊዜ በኋላ ስሜትን በሚቆጣጠሩ የአንጎል ክፍሎች ውስጥ ግሬይ ማተር እንዲጨምር ያደርጋል። ይኸውላችሁ ልክ ክብደት ማንሳት አካላዊ ጡንቻዎችን እንደሚገነባው ሁሉ እነዚህ ልምምዶችም የትኩረት ችሎታችሁን ያሳድጋሉ። ረዘም ላለ ጊዜ ትኩረት ማድረግ እንድትችሉ፣ ይበልጥ በነፃነትና ግልጽ በሆነ መንገድ እንድታስቡ እንዲሁም ከፍ ባለ አቅም እንድትሰሩ ይረዳችኋል ማለት ነው። ስድስተኛውና የመጨረሻው እርምጃ ትኩረታችሁን ከዓላማችሁ ጋር ማጣጣም። በህይወታችን ግልጽ የሆነ ዓላማ ይዘን የማንንቀሳቀስ ከሆነ ትኩረት አድርገን መስራታችን ብቻ ልክ መዳረሻ የሌለው መኪና እንደማሽከርከር ነው። ጉልበታችሁን ታባክናላችሁ። ደጋግማችሁ አንድን ተመሳሳይ የሆነን መንገድ ብቻ መዞር ይሆንባችኋል። ከዛ የትም አትደርሱም። ምክንያቱም መዳረሻዬ ብላችሁ ያስቀመጣችሁት ፍሬም ስለሌላችሁ ጉዞው የቱ ጋር እንደሆነ ማወቅ አትችሉም። ታዲያ ውጤታማ በሆነ መንገድ ለማተኮር ተግባሮቻችሁን ከትልቅ ዓላማ ጋር ማገናኘት አለባችሁ። ራሳችሁን እስክታገኙ ድረስ ሁሌም ይህንን ጥያቄ ራሳችሁን መጠየቅ ይኖርባችኋል። ትኩረት ማድረግ የምፈልገው ለምንድን ነው? እንዲሁም ምን አይነት ህይወት ነው እየገነባሁ ያለሁት የሚሉትን ጥያቄዎች። ይህን ተግባር መጨረስ ፈልጋለሁ ማለት ብቻ ሳይሆን ከምትፈልጉት ውጤት ጋር በስሜት ማያያዝ ይኖርባችኋል። ለምሳሌ ይህን ኮርስ መጨረስ የምፈልገው እዚህ ድርጅት ውስጥ ገብቼ ለመስራት ነው፣ ወይም ደግሞ 20 ኪሎ ግራም ክብደት መቀነስ የምፈልገው በራስ የመተማመን ስሜት እንዲሰማኝና ጉልበት እንዲኖረኝ ነው ብላችሁ መሆን የምትፈልጉት ጋር ማገናኘት አስፈላጊ ነው። ይህን ማድረግ ስትችሉ ትኩረታችሁ ግልጽ ከሆነ ዓላማና አእምሯችሁ ማሳካት ከሚፈልገው ነገር ጋር ኮኔክት ያደርጋል። ያ ዓላማ ለትኩረታችሁ ጉልበት ይሰጠዋል፣ ትኩረት ደግሞ ድንቅ ውጤቶችን ያጎናጽፋል። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።